ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። መድፈኞቹ በክረምቱ የዝውውር መስኮት አስደናቂ እግር ኳስ አፍቃሪውን ጉድ ያሰኘ ዝውውር ፈጽመዋል። ያለምንም ቅድመ ጭምጭምታ አርሰናሎች ግሪካዊን የክንፍ መስመር አውሬ ክሪስቶፍ ጾልስን ከቤልጅየም ክለብ ብሩጅ በ34 ሚሊዮን ፓውንድ ማስፈረማቸው ይታወቃል። ይህ ዝውውር ወደ ቱርክ ቤሽክታሽ ለሚያመራው ሊያንድሮ ትሮሳርድ ፍጹምና ተስማሚ ምትክ ተደርጎ ነው የሚወሰደው። ታዲያ የዚህ የ24 ዓመት ወጣት ኮከብ ወደ ኤሚሬትስ መምጣት ለአርሰናል ምን አዲስ ነገር ይዞ ይመጣል? ዛሬ የዞልስ ወደ አርሰናል መምጣት የሚሰጣቸው 5 ወሳኝ ጥቅሞችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው አስደናቂ የጎልና አሲስት ማሽን መሆኑ ነው። የመጀመሪያውና ትልቁ ጥቅም ተጫዋቹ ያለው አስገራሚ የቁጥር መረጃ ነው። ዞሊስ ባለፈው የውድድር ዘመን ለክለብ ቡርጅ በሁሉም ውድድሮች በ52 ጨዋታዎች ላይ ተሰልፎ 22 ጎሎችን አስቆጥሮ 29 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በአጠቃላይ በ52 ጨዋታዎች ላይ የ51 ጎል አስተዋጽኦ ያደረገ ተጫዋች ነው። አርሰናል ባለፉት ዓመታት ከክንፍ ተጫዋቾቹ የሚፈልገውን አይነት ክሊኒካል የሆነ ፍሬያማነት ወይም ክሊኒካል አውትፑት በዚህ ወጣት ተጫዋች አማካይነት በከፍተኛ ደረጃ ያገኛል ማለት ነው። ሁለተኛው ጥቅም ተጫዋቹ ክለቡን ለቆ ለሚወጣው ትሮሳርድ ፍጹም ምትክ መሆኑ ነው። ልክ እንደ ትሮሳርድ ሁሉ ዞልስ በግራ ክንፍ ላይ መስመር ይዞ መጫወት የሚችልም ቢሆን ወደ ውስጥ እየታጠፈ እንደ ቁጥር 10 ወይም አጥቂ አማካይ ሆኖ የመጫወት ሰፊ ታክቲካዊ ክህሎት አለው። ይህ ደግሞ የሚካኤል አርቴታን ታክቲካዊ ፍልስፍና የማይረብሽና በቀላሉ ከቡድኑ ጋር እንዲዋሃድ የሚያደርገው ትልቅ ብልጫ ነው። በሶስተኛ ደረጃ ዞልስ ለአርሰናል ማጥቃት የሚጨምረው አዲስ ጉልበትና ፍጥነት ነው። በቅርቡ በነበረው የአውሮፓ ውድድሮች ላይ በሰዓት 33 ኪሎ ሜትር የሚጠጋ ከፍተኛ የሩጫ ፍጥነት ማስመዝገብ የቻለ ነው። ይህ ፍጥነት ከላሚን ያማል ጋር የሚስተካከል ሲሆን በአርሰናል ስብስብ ውስጥ ካሉት ፈጣን ተጫዋቾች ተርታም ያሰልፈዋል። ይህ የፍጥነት ብቃት አርሰናል በፈጣን መልሶ ማጥቃት ወይም ካውንተር አታክስ ወቅት እጅግ አስፈሪ እንዲሆን ያደርጓል። አርሰናል የፕሪሚየር ሊጉን ዋንጫ ይዞ ለመቀጠል በሻምፒዮንስ ሊግ ጠንካራ ተፎካካሪ ለመሆን ጥልቅ ስብስብ ያስፈልገዋል። አራተኛው ጥቅሙ ጋብሪኤል ማርቲኔሊ እና ሌሎች የፊት መስመር ተጫዋቾች ላይ የሚፈጠረውን ጫና መቀነሱ ነው። ዞልስ ከመቀመጫ ወንበር ተነስቶም ሆነ በቋሚነት ተሰልፎ ጨዋታዎችን የመቀየር ከፍተኛ አቅም ስላለው አርቴታ በተለያዩ ውድድሮች ላይ ተጫዋቹን በቀላሉ እያቀያየረ እንዲጠቀም ሰፊ እድልም ይሰጠዋል። አምስተኛውና የመጨረሻው ጥቅም የተጫዋቹ ስነ ልቦና ነው። ዞልስ ከዚህ ቀደም በሰጠው ቃለ መጠይቅ አርሰናልን ገና ከልጅነቱ ጀምሮ እንደሚያደንቅና በኤሚሬትስ መጫወት ትልቅ ህልሙ እንደሆነ በግልጽ ተናግሯል። ክለቡ ወዶ አምኖ የሚመጣ ባለፈው ዓመት የቤልጂየም ሊግን ያነሳ የማሸነፍ ስነ ልቦና ያለው ወጣት ተጫዋች ማግኘት ለአርሰናል ቤት ትልቅ መነቃቃትን ይፈጥራል። በአጠቃላይ ክሪስቶስ ዞልስ በ34 ሚሊዮን ፓውንድ ዋጋ ለአርሰናል እጅግ የተዋጣለትና አዋጭ ዝውውር ነው። እናንተስ የዞልስ ዝውውር ለአርሰናል ምን ያህል ስኬታማ ይሆናል ብላችሁ ታስባላችሁ? ማርቲኔሊን በቋሚነት ተነክቶ መሰለፍ አለበት? ያላችሁን አስተያየት ከታች በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ